ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው በመና በሰ ዝርያዎች ይሆናል ማለት ነው። ከመ እስከ ሞ ባሉ ፊደላት ሶስት ቃላት እንመሰርታለን። ከሰም ከሰ እስከ ሶ ባሉ ሶስት ፊደላት እንመሰርታለን ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን መለየት ይኖርብናል ማለት ነው። መለየት ስንል ድምጻቸውንም ስንተኛ ፊደል ላይ የማን ዝርያ እንደሆኑ መለየት ይኖርብናል። ይህንም እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ያዝነው ወደ ትምህርታችን ስንሄድ ከመ እስከ ሞ ያሉ ፊደላትን በመጀመሪያ እንቆጥራለን ማለት ነው። እሺ ስንቆጥራቸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ በመ በመጀመሪያ ድምፅ በመነሳት ስንሰራ ቃላት ማለት ነው። እቺ መጣ ብለን ለመጻፍ ደግሞ ከፈለግነ ድምጻቸውን ለይተን ማወቅ ይኖርብናል ማለት ነው። ስንተኛ ፊደል ናት የማን ዝርያ እንደሆኑ በመጨመር ማለት ነው። ድምጻቸውን ከለየናቸው እቺ የመ የመጀመሪያ ፊደል መ ማለት ነው። መ። ይቺስ የጠ አራተኛ ፊደል ጣ። በአንድ ላይ ስናነበው መጣ መጣ። ከዚህ ስንመጣ ይቺ መሪ ብለን ለመጻፍ ስንፈልግ ደግሞ የመን የመጀመሪያ ፊደል መ፣ ይቺስ የረ ሶስተኛ ፊደል ሪ ስናነበው ምን ሆነ ማለት ነው? መሪ። ይቺስ መረጃ ብለን ስንጽፍ ደግሞ የመን የመጀመሪያ ፊደል መ፣ የረድ የመጀመሪያ ፊደል ረ፣ የጀን አራተኛ ፊደል ጃ ስናነበው መረጃ የሚል ቃል ይሰጠናል ማለት ነው። በመ ሁለተኛ ፊደል ወይም በሙ ድምፅ መነሻ አድርገን ስንሰራ ደግሞ ይቺ ሙዝ ብለን መጻፍ ከፈለግነ ደግሞ የመን ሁለተኛ ፊደል ያው ሙ፣ ይቺስ የዘ ስድስተኛ ፊደል ዝ ስናነበው ያው ሙዝ ብለን ለመጻፍ ሁለት ፊደሎች ናቸው ማለት ነው። ከዚህ ስንመጣ ደግሞ ይቺ ሙከራ ብለን ስንጽፍ ደግሞ የመ ሁለተኛ ፊደል ሙ፣ የከ የመጀመሪያ ፊደል ከ፣ የረ አራተኛ ፊደል ራ ስናነበው ሙከራ ይሆናል ማለት ነው። ከዚህ ስንመጣ ሙያ ብለን ለመጻፍ የመ ሁለተኛ ፊደል ሙ፣ የየ አራተኛ ፊደል ያ አንድ ላይ ሙያ። እሺ ከዚህ ስንመጣ ደግሞ በመ ሶስተኛ ፊደል ወይም በሚ ስንነሳ ይቺ ሚና ለስንል ደግሞ የመ ሶስተኛ ፊደል ማለት ነው ሚ፣ የነ አራተኛ ፊደል ና አንድ ላይ ሚና ብለን ጻፍነ ማለት ነው። እዚህ ጋር ስንመጣ ሚስት ብለን ለመጻፍ ስንፈልግ የመ ሶስተኛ ፊደል ሚ፣ የሰ ስድስተኛ ፊደል ስ፣ የተ ስድስተኛ ፊደል ት አንድ ላይ ሚስት። እዚህስ ይቺ ሚዲያ ብለን ስንጽፍ ደግሞ የመ ሶስተኛ ፊደል ሚ፣ የደ አራተኛ ፊደል ዳ፣ ይቺ የየ አራተኛ ፊደል ያ በአንድ ላይ ሚዲያ። በዚህ መልኩ ካያችሁ ወይም ከተለማመዳችሁ አማርኛም በቀላሉ ማንበብ ወይም መጻፍ ትችላላችሁ ማለት ነው። ደግሞ ለበለጠ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ከኛ ዘንድ መጣችሁ መማር ለምትፈልጉ ከታች ከቪዲዮ ላይ ባስቀመጥነው ስልክ ደውላችሁ አናግሩን። በቀን አንድ ሰዓት በመመደብ ከየትኛውም ሀገር ሆናችሁ በሀገር ውስጥ ሆነ ከሀገር ውጭ ሆናችሁ በኦንላይን መማር ትችላላችሁ።
ከዚህ ስንመጣ ደግሞ ወደ ትምህርታችን በመ አራተኛ ፊደል ወይም በማ ስንነሳ ይቺ ማን ስንል የመ አራተኛ ፊደል ማ፣ የነ ስድስተኛ ፊደል ን፣ አንድ ላይ ማን። ይችስ ማለ ስንልም የመ አራተኛ ፊደል ማ፣ የለ የመጀመሪያ ፊደል ለ፣ አንድ ላይ ማለ። ከዚህ ስንመጣ ማለት ስንል ደግሞ የመ አራተኛ ፊደል ማ፣ የለ የመጀመሪያ ፊደል ለ፣ የተ ስድስተኛ ፊደል ት፣ አንድ ላይ ማለት። ከዚህ ስንመጣ የመ አምስተኛ ፊደል መነሻ አድርገን ሜ ማለት ነው። ይቺ ሜዳ ስንል የመ አምስተኛ ፊደል ሜ፣ ይችስ የደ አራተኛ ፊደል ዳ፣ አንድ ላይ ስናነበው ሜዳ፣ ሜን እና ዳን አንድ ላይ አድርገን ስናነበው ሜዳ። እዚህ ስንመጣ ሜላት ብለን ለመጻፍ ደግሞ የመ አምስተኛ ፊደል ሜ፣ የለ አራተኛ ፊደል ላ፣ የተ ስድስተኛ ፊደል ት፣ በአንድ ላይ ሜላት። እዚህ ስንመጣ ሜሮን ስንል ደግሞ የመ አምስተኛ ፊደል ሜ፣ የረ ሰባተኛ ፊደል ሮ፣ የነ ስድስተኛ ፊደል ን፣ አንድ ላይ ሜሮን። እሺ የመ ስድስተኛ ፊደል ስንል ደግሞ ወይም በም ድምፅ ይቺ ምን፣ የመ ስድስተኛ ፊደል ም፣ የነ ስድስተኛ ፊደል ን፣ አንድ ላይ ምን። ከዚህ ስንመጣ ይቺ ምርጫ ብለን ስንጽፍ የመ ስድስተኛ ፊደል ም፣ የረ ስድስተኛ ፊደል ር፣ የጨ አራተኛ ጫ፣ አንድ ላይ ምርጫ። ከዚህ ስንመጣ ምግብ ስንል ደግሞ የመ ስድስተኛ ፊደል ም፣ የገ ስድስተኛ ፊደል ግ፣ የበም ስድስተኛ ፊደል ማለት ነው ብ፣ አንድ ላይ ምግብ። ከዚህ ስንመጣ በመ ሰባተኛ ወይም በሞ ድምፅ መነሻ አድርገን ስንሰራ ደግሞ ይቺ ሞተ ብለን ስንጽፍ የመ ሰባተኛ ፊደል ሞ፣ የተ የመጀመሪያ ፊደል ተ፣ አንድ ላይ ሞተ። ከዚህስ ሞገስ ስንል የመ ሰባተኛ ፊደል ሞ፣ የገ የመጀመሪያ ፊደል ገ፣ የሰ ስድስተኛ ፊደል ስ፣ አንድ ላይ ሞገስ። ኤችስ ሞላ ስንል የመ ሰባተኛ ፊደል ሞ፣ የለ አራተኛ ፊደል ላ፣ አንድ ላይ ሞላ ብለን እንጽፋለን ማለት ነው። በሰ ዝርያ ስንመጣ ደግሞ የሰ ፊደላትን እንቆጥራለን ማለት ነው። መጀመሪያ ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ወደ ቃላት ምስረታ ወይም ወደ ልምምዱ ስንል ይቺ ሰራ ስንል ደግሞ የሰ የመጀመሪያ ፊደል ሰ፣ ይቺስ የረ አራተኛ ፊደል ራ፣ አንድ ላይ ሰራ። ከዚህ ስንመጣ ሰላም ስንል ደግሞ የሰ የመጀመሪያ ፊደል ሰ፣ የለ አራተኛ ፊደል ላ፣ የመ ስድስተኛ ፊደል ም፣ አንድ ላይ ሰላም። ይችስ ሰማ ስንል የሰ የመጀመሪያ ፊደል ሰ፣ ይቺ የመ አራተኛ ፊደል ማ፣ አንድ ላይ ሰማ። እሺ ከዚህ ስንመጣ ይቺ በሱ ድምፅ መነሻ አድርገን ደግሞ በሰ ሁለተኛ ስንሄድ ሱስ ስንል
የሰ ሁለተኛ ፊደል ሱ፣ የሰ ስድስተኛ ፊደል ስ ስናነበው ሱስ ሱስ። ኤችስ ሱዳን ሱዳን ብለን ስንጽፍ ደግሞ የሰ ሁለተኛ ፊደል ሱ፣ የደ አራተኛ ፊደል ዳ፣ የነ ስድስተኛ ፊደል ን በአንድ ላይ ሱዳን ሱዳን። ኤችስ ሱፍ ሱፍ ስንል የሰ ሁለተኛ ፊደል ሱ፣ የፈ ስድስተኛ ፊደል ፍ አንድ ላይ ሱፍ ሱፍ። እሺ በሰ ሶስተኛ ፊደል ወይም በሲ ስንል ይቺ ሲር ሲር ስንል የሰ ሶስተኛ ፊደል ሲ፣ የረ ስድስተኛ ፊደል ር አንድ ላይ ሲር ሲር። ይችስ ሲሳይ ሲሳይ ስንል የሰ ሶስተኛ ፊደል ሲ፣ የሰ አራተኛ ፊደል ሳ፣ የየ ስድስተኛ ፊደል ይ አንድ ላይ ሲ ሳ ይ ሲሳይ። ኤችስ ሲዳማ ሲዳማ ስንል ደግሞ የሰ ሶስተኛ ፊደል ሲ፣ የደ አራተኛ ፊደል ዳ፣ የመ አራተኛ ፊደል ማ አንድ ላይ ሲ ዳ ማ ሲዳማ። እሺ ከዚህ ስንመጣ በሳ ወይም በሰ አራተኛ ፊደል ስንል ይቺ ሳማ ሳማ ስንል የሰ አራተኛ ፊደል ሳ፣ የመ አራተኛ ፊደል ማ በአንድ ላይ ሳማ ሳማ። ይችስ ሳለ ሳለ ብለን ስንጽፍ ደግሞ የሰ አራተኛ ፊደል ማለት ነው ሳ። ይችስ ማናት? ይቺ የለ የመጀመሪያ ፊደል ለ አንድ ላይ ሳ ለ። ይችስ ሳሳ ሳሳ ስንል ደግሞ ሁለቱም ተመሳሳይ ፊደሎች ወይም ሳሳ የሳ አራተኛ ናቸው ማለት ነው ሳሳ። እሺ በዚህ ስነድ የሰ አምስተኛ ወይም በሴ ድምፅ ስነድ ይቺ ሴራ ሴራ ስንል የሰ አምስተኛ ፊደል ሴ፣ የረ አራተኛ ፊደል ራ አንድ ላይ ሴራ ሴራ። እችስ ሴቶች ሴቶች ብለን ስንጽፍ የሰ አምስተኛ ፊደል ሴ፣ የተ ሰባተኛ ፊደል ቶ፣ የቸ ስድስተኛ ፊደል ች አንድ ላይ ሴቶች ሴቶች። እችስ ሴረኛ ሴረኛ ስንል የሰ አምስተኛ ፊደል ሴ፣ የረ የመጀመሪያ ፊደል ረ፣ የኘ አራተኛ ፊደል ኛ አንድ ላይ ሴረኛ ሴረኛ። እሺ እዚህ ስነድ በሰ ስድስተኛ ድምፅ ስነድ ይቺ ስራ ስራ ስንል የሰ ስድስተኛ ፊደል ማለት ነው ስ፣ ይቺ የረ አራተኛ ፊደል ራ በአንድ ላይ ስራ። ይቺ ስጋት ስጋት ስንል የሰ ስድስተኛ ፊደል ስ፣ የገ አራተኛ ፊደል ጋ፣ የተ ስድስተኛ ፊደል ት አንድ ላይ ስጋት ስጋት። ይችስ ስቃይ ስቃይ ስንል የሰ ስድስተኛ ፊደል ስ፣ የቀ አራተኛ ፊደል ቃ፣ የየ ስድስተኛ ፊደል ይ አንድ ላይ ስቃይ ስቃይ። ይችስ ይቺ የሰ ሰባተኛ ፊደል ማለት ነው እሷ ሶ ማለት ሶሲ ሶሲ ብለን ስንጽፍ የሰ ሰባተኛ ፊደል ሶ፣ የሰ ሶስተኛ ፊደል ሲ አንድ ላይ ሶሲ። ይችስ ሶፊያ ሶፊያ ብለን ስንጽፍ የሰ ሰባተኛ ሶ፣ የፈ ሶስተኛ ፊ፣ የየ አራተኛ ያ አንድ ላይ ሶፊያ ሶፊያ። ኤችስ ሶማሊ መማር መከታተል እንፈልጋለን ለምትሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን።
አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እንዲሁም እናንተም ሆነ ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ በማስቀመጥነው ስልክ በመደወል ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን መማርና መከታተል ትችላላችሁ። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በመረጣችሁ ሰዓት ይሆናል ማለት ነው። ጠዋትም ቀንም ማታም እናንተ በተመቻችሁ ሰዓት አስይዛችሁ መማርና መከታተል ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣነ ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።